ገቡ ችግር የለውም። ስታገቡ ግን ጋይስ ስታገቡ እንዳንቺ ያለው አግቢ። የምሬን ነው። በነገራችን ላይ ማንም ሊያኮርፍ ማንም ሊቆጣ ይችላል። አንቺ 10 ዓመት ሙሉ ፈግተሽ ቤት ሰርተሽ በአካውንትሽም 1 ሚሊዮን ያክል ካስቀመጥሽ ምንም ነገር የሌለው ሰው ካገባሽ ምን ሊኮን ነው ማለት? ያው ጊዜውም ከባድ ነው። የምሬ ነው። በቃ የሰው ልጅ እኔ አላቅም። እኔ ማለት እንዳታኮርፉ ይሄን ስላችሁ የምሬ ነው። በተለይ ረጅም ዓመት የሰራችሁ እህቶች ነው የምለው። ረጅም ዓመት ስደት ላይ የሰራችሁ እህቶች 10 ዓመት 15 ዓመት ሰርታችሁ ሀገር ቤት ከገባችሁ በኋላ ማግባት ስትፈልጉ ቢያንስ በእናንተ የኑሮ ደረጃ አካባቢ ያለ ሰው አግቡ። ምክንያቱም ጊዜው ከባድ ነው። ዝም ብላችሁ እንደ ድሮ በቀላል ነገር ሰርታችሁ የምታድጉበት ጊዜ አይደለም። እሱም ልክ ባንቺ ሀብት መጠን ልክ ካለው ችግር የለው። በቃ ቤት ካለው አንቺ ቤት አለሽ አይደለ? ስደት ላይ ለፍተሽ ጥረሽ ግረሽ ቤት ሰርተሻል። ቤት ሰርተሻል። የተወሰነ ገንዘብም አካውንት ይችላል። እሱም የሆነ ቤት ምናምን ሊኖረው ይገባል። ገብቶሻል? ቢያንስ ለምን እንደሆነ ታውቂያለሽ? አንዱ ቤት ብታከራዩ ወይም ደግሞ እንዳው የሰመረ ትዳር ከሆነ አንዱ ቤት ልትሸጡትም ትችላላችሁ። ፍቅር ካለ ያው ምንም ችግር የለውም። ፍቅር ካለ አንዱ ጋማ ብላችሁ የሆነ ቢዝነስም ልትከፍቱበት ትችላላችሁ። ካልሆነ ግን አንቺ 10 ዓመት ሙሉ ሰርተሽ 15 ዓመት ሙሉ ፈግተሽ ያፈራሽውን ንብረት ያፈራሽውን ሀብት ነገ ጧት አይበለው አያድርገውና ብትጣሉ ተፈራርማችሁ ምናምን ነው አይደለም የምትገቡት ትዳር ውስጥ የምትገቡት 80 ሲባል እንጂ 80 ሲባል እንግዲህ ያንቺ ንብረት የሱም ንብረት ነው፣ የሱም ንብረት ያንቺም ንብረት ነው አይደለም። ነገ ጧት አይበለውና ተጣላችሁ የሆነ ነገር ሀፕን አደረገ እንበል፣ ያው ንብረቱ ለጋራ ነው የምትካፈሉት። 15 ዓመት ሙሉ የፈጋሽበት ማለት ነው። ኦኬ ሰው እንደዛ ብሎ ማሰብ የለበትም። በእርግጥ ማለት ልጣላ እችላለሁ ብሎ ማሰብ የለበትም። ትዳር ውስጥ ሲገባ እንደዛ ማሰብ የለበትም። ግን ሀፕን ሊያደርግ ይችላል። በሰው ልጅ ህይወት ላይ መዋደድ፣ መፋቀር፣ መጋባት እንዳለ ሁሉ መጣላት፣ መለያየትም ደግሞ አለ። ስለዚህ ማስላት ጥሩ ነው አንዳንድ ጊዜ ወይም ደግሞ እንደኛ ገና መጀመሪያ ምንም ነገር ሳይኖራችሁ ዝም ብላችሁ ትጋቡና ምንም ሳይኖራችሁ በባዶ ማለት ነው። ከዛ በኋላ አብራችሁ ኑሮውን ትገፋላችሁ። አለቀ። ነበራት ምናምን የሚባል ነገር የለም። በቃ ስደት ላይ ነው የተገናኘው፣ ትጋባለህ፣ ከዛ ኑሮውን አብረህ ትገፋለህ። አለቀ። ኦኬ የምሬን ነው። ያው ምናልባት አንዳንድ ሰዎች አሁን ምንም ነገር ሳይኖራችሁ 10 ዓመት ሙሉ የሰራችን 15 ዓመት ሙሉ የሰራችን ሴት ጀንጅናችሁ መንገድ ላይ ያላችሁ ሰዎች ልትኖር ይችላላችሁ። ይሄ ነገር ሲወራ ላይዋጥላችሁ ይችላል። ምንም ማድረግ አይቻልም። እኔ የመሰለኝን ሐሳብ ነው እየተናገርኩ ያለሁት። ሐሳቤን የሚወስድ ሰው ይወስዳል፣ የማይቀበል ሰው ደግሞ የራሱን መንገድ ይከተላል እንጂ ይቺ ንግግር ለሆኑ ሰዎች ጎርበጥ እንደምትል ይገባኛል። ግን ያ ቻሉት እንደዛ ነው። ኦኬ ሶ በደንብ ነው እንጂ የሚኖረው በደንብ ምንም ጥያቄ የለው። ብዙ ሰው ያው ቁጭ ብሎ አለ አይደለ እንትን እኮ ነው። ምን አለ መሰላችሁ ጊዜው እኮ ነው ነው እኔ አላውቅም፣ ግን አይምሮዬ እንደዛ ነው የሚያስበው። እንደዛ ነው የምለው እኔ እህቶቼን የምመክረው እንደዛ ብዬ ነው ስሬዝ። ምክንያቱም 10-15 ዓመት ስደት ላይ ጥረሽ ግረሽ ላብሽን ጠፍ አድርገሽ ሰርተሽ ነገ ጧት ህይወትሽ የሆነ ነገር ውስጥ ገብቶ ተመልሰሽ ስደት መውጣት የለብሽም። አንዴ ከገባሽ ገባሽ፣ በቃ አለቀ። መኖሪያ ቤትሽም ከሰራሽ የሆነ ነገር ልትከፍችበት የምትችይ ትንሽዬ ገንዘብም ካስቀመጥሽ የምታገቢው ባል ደግሞ ትዳር ስትጀምሪ የምታገቢው ባል ደግሞ የሆነ ነገር ካለው በቃ
ተመልሰሽ ስደት መውጣት የለብሽም። አገርሽ ላይ ቁጭ ብለሽ አግብተሽ ወልደሽ ከቤተሰቦችሽ ጋር መኖር መቻል አለብሽ እንጂ ድጋሚ ስደት ያው ያስጠላል። እያየነው ስለሆነ ነው። ያው እሱም ሀገር ሰላም ሲሆን ነው ታዲያ እንጂ አገር ሰላም ሲሆን ነው እሱ። ኦኬ እና እንደዛ ነው ጋይስ።